መልቀቅ አልነበረብንም። ያዳ እዚሁ አፋጠን መጠየቅ ነበረብን። አታስብ፣ አሁንም ቢሆን እናገኛታለን። ግን እንዳለችው ዜማ አይዞህ አቤኔ፣ ጠንከር ብል። ሁሉንም እውነታ በቅርቡ እናውቃለን። እድል የት ነሽ? እኔ ደውልልሃለሁ አትደውል አላልኩ? እድል እኔ ጋርም ብዙ ችግር ተፈጥሯል። መገናኘት አለብን። ምን? የምን ችግር? ተገናኝተን ማውራት አለብን እድል። እሺ የት ትመጣለህ መሰለህ? መጣው ሄሎ ሉል ያለችበትን ደርሼበታለሁ። ደግሞ ኢዛና ጋር ምን ችግር ተፈጥሮ ነው? ይሄ ደግሞ ደወለ። ሄሎ እሺ ባክሽ ትንሽ ጣል ጣል ያደርጋችሁኝ አልመሰለሽም? ምንም ቢሆን እኮ የጋራ ሚስጥር እንዳለን አትርሱ እንጂ። ይቅርታ ትንሽ ችግር ገጥሞን ነው። ከዚህ በለጠ ችግር ያለባችሁ አይመስለኝም። ብሩን አዘጋጃችሁት? እናዘጋጃለን። ቀልድ ነው እንዲያሹ። ይኸውልሽ 24 ሰዓት በዚህ 24 ሰዓት ውስጥ ገንዘቡ እጄ ላይ ካልደረሰ ሚስጥርሽ የት እንደሚደርስ ታውቂዋለሽ። ወይኔ እድል ኢዛና ጋር ከመድረሴ በፊት ምክንያት ፈጥሬ ማምለጥ አለብኝ። ምክንያቱም ኢዛና ጋር ከደረስኩኝ ነገሩ ሁላ ተበላሸ በማለት ከራሷ ጋር አስባበት ስለጨረሰች ልክ እየተጓዙ ባሉበት ሰዓት ኢዛና ስትላቸው ኢዛናን ለመፈለግ በሚሮጡበት ሰዓት እሷ ሮጣ አምልጣለች። እንግዲህ እድሏን እየተጠቀመችበት ነው። አንድና አንድ ያላት አማራጭ ማምለጥ ነበረ። ምክንያቱም ኢዛና ጋር ተገናኘች ማለት ነገሩ ሁላ እንዳበቃላት በደንብ ነበር የተረዳችው። ኢዛናም እሷን አሳልፎ ናቲ ወንድም ጋር ደውሎ ነግሮት ነበረ። የናቲ ወንድም እየጠበቃት ባለበት ሰዓት ልትመጣ አልቻለችም። ቆይ ነገሩ ምንድን ነው? ሊገባኝ አልቻለም። ቆይ እየዋሸኸኝ ነው እንዴ? በማለት እሱን ከተቀመጠበት ነበረ አንጠልጥሎ ያነሳው። ግን እሱም ኧረ እኔ በጭራሽ እየዋሸሁ አይደለም ብሎ ሲል እሺ ደውልላት ነበር ያለው። ሲደውልላት ነገር ግን እድል እኔ ጋር ችግር ተፈጥሯል እና አቤኒ ደርሰውበታል ሁሉንም ነገር እነሱ ጋር እየሸሸሁ ተደብቄ ነውና ያለሁት። በፍጹም እኔ እስካልደውልኩ ድረስ እንዳትደውል አሁን ተደብቅ ያለው ብላ ስልክ ነበር ጆሮ ላይ እየዘጋችበት። ለናቲ ወንድም ነገሩን ሲነግረው አንተማ እየተጫወትክብኝ ነው እንጂ በፍጹም እንዴት ቀጥራ ካበቃች በኋላ ልትቀር ትችላለች? ይኸውልህ እሷ ካልመጣች ግን ምን እንደማደርግህ ጠንቅቀህ ታውቃለህ። አለቀህም ኢዛና ሲለው አዎ በደንብ አውቃለሁ፣ ትመጣለች። አሁን አልመጣችምና እኔ ስትመጣ ያለችበትን ቦታ ወይም ካወቅኩኝ ደውዬ እጠራሃለሁኝ። አሁን አንተ ሂድ ሲለው እሺ ግን በዚህ በ24 ሰዓት ውስጥ ካላገኘሃትና ካልመጣች አለቅህም ሲለው እሺ በጭራሽ እንደዛ አላደርግም፣ ፈልጌ ያለችበት ቦታ አሳውቅሃለሁ ብሎት ነበረ። እንደዛ ካለው በኋላ እሱም ተተለያዩ። እድልም ተደብቃ አቤኒና ያዳ ፈልገው ተስፋ ቆርጠው ወደ ቤታቸው ሲመለሱ በጭራሽ እኮ መልቀቅ አልነበረብንም። አየህ እዚሁ ቤት አስቀምጠን አናዘናት ብሆን ይሄ ሁሉ አይፈጠርም ነበረ። እሷን በጭራሽ መውሰድ አልነበረብኝም። ግን እንዳለችው ዜማዬ በህይወት የለችም ብሎ ሲለው ያዳ አይዞ አብሽር ጓደኛዬ አታስብ እናገኛታለን ነበር ያለው። እንደዛ ተስፋ ሲሰጠው እሺ ጓደኛዬ አምናሃለሁኝ፣ እንግዲህ ነገሮችን በተስፋ እጠብቃለሁ። በእርግጠኝነት ዜማዬ ምንም አትሆንብኝም፣ ምንም እንድትሆንም አልፈልግም ሲል እሺ ነበር ያለው። ኑሃ ያዳን ቀጥረው ወደ ያዳ እየመጣች ባለችበት ሰዓት የኑሃ ወንድም እንዴት ነገሮቹን በስተመጨረሻ ልቋጫቸው ስል ጉድ ትሰሪኛለሽ አንቺ እናታችን
እንዲሻላት አትፈልጊም? ይሄን እኮ እያደረግን ያለነው ለእናታችን ሕክምና ነው፣ ገንዘቡን እባክሽን ተረጋጊ ብሎ ሲላት እኔ እስከ ዛሬ ድረስ ተረጋግቼ ተቀምጫለሁ። አሁን ላይ ግን በጣም ታቅሜ በላይ ሆኗል እና ተናግሬ ሰላሜን ማግኘት አለብኝ። እኔ በጣም ተጨናንቄ ያለሁኝ። ቆይ አንተ አታስብም እንዴ? እኔ እኮ ያየሁት ሰው ተገሎ ሲቀበር ነው። ዜማዬን እኮ ገለው ሲቀብሯት ነው ያየሁት። ይህን ነገር ለምን አይገባህም ብላ ስትለው እሱም እባክሽን ትንሽ ብሎ ለምኗት ነበረ። ልክ እሷን ለምኗት ካበቃ በኋላ ወደ እድል ጋር ስልክ ሲደውልላት ምን ነው የናቅሽኝ አልመሰለሽም እንዴ? ዝም ስልሽ ነገሩን ሁሉ እኮ እረስተሽው ተኛሽበት ብሎ ሲላት አረ በጭራሽ አልረሳሁትም ስትል እንግዲያውንስ በዚህ በ24 ሰዓት ውስጥ ገንዘቡን ካላመጣሽ ምን እንዳለ እኔ የማውቀው ሚስጥር ያለውን በሙሉ ታውቂያለሽ፣ አሳልፌ እሰጥሻለሁ። 24 ሰዓት ብቻ ጠብቅሻለሁ። ከዛ ውጭ ምንም አይነት ማርፈድ አይቻልም ብሎ ሲላት እሺ ነበር ያለችው። እንግዲህ ኢዛና እድል ስላልመጣችና ከቀረች ምን እንደሚያደርገው የናቲ ወንድም ጠንቅቆ ስለሚያውቅ ያለው አማራጭ ምንድን ነው? እሷን ደውሎ ያለችበትን ቦታ ካወቀ በኋላ ለናቲ ወንድም ማሳወቅ ነበረ። እድል ጋር ሲደውልላት ምንድን ነው አትደውል ብዬህ አልነበረ እንዴ ስትል እኔ ጋር ችግር ተፈጥሯል፣ እባክሽን መገናኘት አለብን ብሎ ሲላት እንግዲያውንስ እኔ ያለሁበት ቦታ ለመምጣት ከሆነ ሀሳብህ ብላ ቦታውን ስትነግረው እሺ በማለት ከዘጋ በኋላ ስልኩን ለናቲ ወንድም ደውሎ ያለችበትን ቦታ አውቃለሁ፣ ስለዚህ ናቶሎ በፍጥነትና እሷ ወዳለችበት ቦታ እወስድሃለሁ ብሎ ሲል እሺ ነበር ያለው። እድል እንዴት ነው ግን ኢዛና ጋር ችግር የተፈጠረው ነገር እንዴት ነው ብላ እያሰበችበት ነው። እሷ ሁሉን ነገር ያው ለማምለጥ የተዘጋጀ ናት። ተንኮሏን እንዳለ ስለምታውቅ እያሰበችበት ነው። ቆይ አሁን ደግሞ ኢዛና ምን አይነት ችግር ቢገጥመው ነው እንደዚህ በፍጥነት አንቺን ታላገኘሁሽ ብሎ የሚለው? ስለዚህ እድል አስቢ ስትል ራሷን ስታስብ ነበረ። ኢዛናም ለልጁ ደውሎለት እሷ ወዳለችበት ቦታ ለመሄድ እየተዘጋጁ ይገኛሉ። እንግዲህ ኢዛና እሷን ካገኛት ምን እንደሚፈጠር ሁላችንም የምናውቀው ነገር ነው። አቤኔ መጀመሪያውኑ ቀደም ብሎ ዜማ እንዳለችበት በጣም እርግጠኛ ነበረ። ወደ ናቲ ጋር እንሂድ ሲል ያዳን እባክህን ያዳ ይቺ ልጅ በጣም የዜማ መጥፋት ላይ እንዳለችበት በጣም እርግጠኛ ነኝና እዛ መሄድ አይጠበቅብንም እዚሁ እናናዛት ብሎ ሲል ያዳም ግን አይ አንቸኩል፣ እስኪ ምናልባች እሱ የሚያውቀውም ነገር ካለ ሄደን ብናረጋግጥ ይሻላል ብሎ ሲለው እሺ በማለት ያዳን ሰምቶ ስለነበረ የሄደው አሁን ላይ በጣም ተጸጽቷል። አሁን እኮ እድል ካመለጠች ምናልባች ዜማን ላናገኛትና ላደርስላት እችላለሁኝ። ዜማ እኮ በህይወት ላትኖር ትችላለች፣ ምክንያቱም እድል እንዳለችው ከሆነ ብሎ ሲል አይ እንዳጨርሰው ጓደኛዬ፣ በፍጹም ዜማ ምንም አትሆን፣ እናገኛታለን። ይቺ መሰሪ ደግሞ ተደብቃ አትቀርም፣ የት እንደምትሄድ እንከታተላታለን፣ እንደርስባታለን። ስለዚህ አግኝተናት እውነታውን በደንብ ማወቅ እንችላለን እና እባክህን አንተ ተረጋጋ፣ በመጀመሪያ ወደ ራስ ስትመለስ ሁሉንም ነገር እንደርስበታለን ብሎ ሲል እሱም ምንም አማራጭ ስለሌለው ያለው አንድና አንድ አማራጭ እሺ በማለት ነበረ ነገሩን የተመለሰው። የኖሃ እንግዲህ ለያዳ ተቀጣጥረው ነበረ። ለያዳ እንዳትነግረው ትንሽ እንዲረጋጉ ያየችውን ሁሉ ለወንድሟ ነግራው ስለነበረ ወንድሟ እንድትረጋጋ ብሎ ሲጠይቃት ግን አንተ ሁልጊዜ በእናታችን እንትን ትላለህ፣ እባክህን በእናቴ ስም አትነግድ። እኔ እስከ መቼ ድረስ ነው እውነታውን እያወቅኩ ሸፋፍኝ የምኖረው? ሁሉም ነገር ከአቅሜ በላይ ሆኗል። ከዚህ በኋላ የሚፈጠረውን መናገር አለብኝ እንጂ አልችልም ብላ ስትለው እሱ ግን ለእናታችን ስትይ ሁሉን ነገር ቻዩ፣ ትንሽ እኮ ነው፣ ጫፍ ደርሰናል። አሁን
ታያለሽ ዛሬውኑ ደውዬ የማደርገውን ታያለሽ ብሏት ነበረ። እንግዲህ እሱ እንዳለው ለእድል ደውሉላት በ24 ሰዓት ውስጥ ገንዘቡ ካላመጣሽ ብሏታል። እውነት በ24 ሰዓት ገንዘቡን ታመጣለች? በጭራሽ። እሷ እንዳውም ቀጥራው ለማስወገድ ነበረ አላማዋ። ግን እሱን አስወግዳለሁ ብላ እቅድ ባቀደችበት ሰዓት ደግሞ ያዳና አቤኒ እያፈላለጓት ነው። ከአቤኒ አይን ደግሞ መቼም ተደብቃ ማምለጥ እንደማትችል እራሷ ታውቀዋለች። አቤኒ የምትገባበትን የምትወጣበትን እያንዳንዱ ቦታውን ያውቀዋል። ለጊዜው እሷ የተደበቀች ቢመስላትም ግን በጭራሽ እንደዚህ ተደብቃ አትቀርም። አሁን ላይ የባስኑ ነው እንዲነቁ ያደረገቻቸው። መጀመሪያ ብዙም አላመኑም ነበር፣ ሙሉ በሙሉ እንደማታውቅ ያኔ ግማሽ ነበረ እሷ ታውቃለች ብለው የሚያስቡት እንጂ እንደዚህ እርግጠኛ አልነበሩም። እሷ እርግጠኛ እንዲሆኑ ያደረገቻቸው ነገር ራሷ ናት በገዛ እጇ። ያው ፍቅር ጠየቀችለት። ሁኔታው ግራ ሲገባው መከታተል ጀመረ። መጨረሻ ላይ ያው እቤት አምጥተው ታጠጧት በኋላ ሁሉን ነገር እንድትናገር ካደረጓት በኋላ ይዘዋት ነበረ። ከያዟት በኋላ እንግዲህ ብዙ ነገሮች እያዩባት፣ ብዙ ምልክቶችን እያዩባት ነበረ። ኢዛና ሲደውልላት ወደ ኢዛና ነበረ ተያይዘው የሄዱ ያለበት። እዛ ከመድረሳቸው በፊት ግን ምክንያት ፈጥሬ ማምለጥ አለብኝ፣ ኢዛና ጋር ከደረስኩኝ ሁሉ ነገር ያበቃለታል ስትል ነበረ ከራሷ ጋር። በዚህ ልክ አምናዋት ቢያንስ እኳ እጇን መያዝ ነበረበት። ያው እርግጥ ስለጠላት ነው አውቃለሁኝ፣ ግን ቢሆንም በዚህ ልክ እንድታመልጥ ትልቅ እድል ሰጥተዋታል። እነሱም በአይነ ቁራኛ ሊከታተሏት እንጂ ልክ ኢዛና ስትላቸው እነሱ ሀሳባቸው ወደ ኢዛና ሲያደርጉ እሷ ያላት አማራጭ ምንድን ነው? ማምለጥ ነበር። እንግዲህ በመሀል ከተማ ላይ ሩጫ ሲሮጡ በጣም የሚያስገርም ነበረ። እድል አሯሯጧ በጣም ገራሚ ነበረ። በጭራሽ ሊደርሱባት አልቻሉም። እሷና እነሱ ያሉበት ርቀቱ በጣም የተለያየ ርቀት ላይ ነበሩ። ያው እነሱ በመጀመሪያ ታመልጣለች ብለው ስላላሰቡ በዚህን ያክል ስላልጠበቁ ስለተዘናጉ እነሱ ኢዛናን በሚፈልጉበት ሰዓት እሷ ላፍ ነበር ያለችው። እውነት ኢዛና አሳልፎ ይሰጣታል? በእርግጠኝነት ኢዛና በተገናኙ ከናቲ ወንድም ጋር ወደ እሷ ጋር የሚሄድ ከሆነ ከእነሱም ታመልጣለች። እሷ በጣም ብልጥ ናት፣ በጣም ተጠራጣሪ ናት ማለት ነው። ቀድማ ከእነሱ ካሰቡት ቀድማ ነው የምታውቀው። አላንድ ነገር እንደማይመጣ በእርግጠኝነት እየሰራችውን ስራ ጠንቅቃ ስለምታውቅ አምና እሱ አለበት አትቀርብም ማለት ነው። የሆነ ነገር ኢዛና እኳ ምንም ነገር እንደማያደርጋት ብታውቅም የናቲ ወንድም ግን እንደማይለቃት ታውቃለች። ከእነሱም ማምለጡ አይቀርም። እሷ ከየቦታው እንግዲህ እያመለጠች እስከ መቼ እንደምትደበቅ እናያለን አብረን። በ24 ሰዓትም ገንዘቡን ካላመጣሽ ደውዬ አስይዝሻለሁ ብሏት አስፈራርቷታል። እውነት ገንዘቡን ትሰጣለች? በጨረሻ አትሰጥም። እሷ ገንዘብ የመስጠት አላማ ቢኖራት እስከ ዛሬ ድረስ ሰጥተው ትገላገል ነበር። በጭራሽ ግን ያንን አላሰበችም። ይልቁንም ካገኘችው እየደወለ የሚያስፈራራትን ለማስወገድ ነው አላማዋ። አላማዋ ይሳካላታል አይሳካም የሚለውን እንግዲህ አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ የደውል ምልክት እያጠቆራችሁበት በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን። መልካም ቆይታ ይሆንላችሁ።